ሰላም ሰላም ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ? እንደ ወትሮ እንግዲህ ዛሬ በተለየ ሐሳብ ተመልሼ መጥቻለሁ። ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ ፋሚሊ። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን እንግዲህ ያው ሩታና አብርሽ አንዳንድ ቪዲዮዎችን ለቀዋል። በእርግጥ እነሱ በሚለቁት ቪዲዮ ላይ ምንም ለማለት ሞክሬ አላቅም። አንዳንድ የታዘብኩት ቪዲዮ ነበር አሁን ሰሞኑን በተለቀቀው ቪዲዮ። እዚህ ቪዲዮ ላይ እንግዲህ ያው አብርሽና ሩታ ተለያይተው ለመግባባት የሚሞክሩበት ሁኔታ ላይ እንዳሉ ያው እናንተም ታውቃላችሁ። ነገር ግን ያው እሷ ባሏን አብርሽን ለመመለስ የምታረገው ነገር ጥሩ ነው። ምክንያቱም ያው የልጁ አባት እስከሆነ ድረስ ወደ ቤቷ ለመመለስ የምታረገውን ጥረት ሳላደንቅ አላልፍም። ነገር ግን ትላንት እሱን ልትመልስ ባለችበት ሁኔታ ላይ ያው እንዳያችሁት ወይን አለ፣ የአለባበስ ሁኔታ አለ። ችግራቸውን በጠረጴዛ ዙሪያ አውርተው ብዙ ሊግባቡ ያልቻሉ ልጆች ናቸው። ግን ትንሽ አሁን ትላንትና እሷ አማራጭ ብላ ያሰበችው ወይን አጠጥቶ ማሳደር ነበረ፣ ወይም ደግሞ ወይን አጠጥቶ መመለስ ልበላችሁ። እና እዛ ቪዲዮ ላይ ነገሩ አሁን ምናልባት ስካሩ ከለቀቀ በኋላ ልጁ ተመልሶ ወደሷ ያንን ነገር ይጸጽተዋል ያደረገውን ነገር ወይስ አይጸጽተውም የሚለው በጣም ከባድ ጥያቄ ነው የሚሆነው። እንደ እንትኑ ስታዩት እንዳካሄዱ አስተያየት ማለት ነው። ሲቀጥል በዛ ሁኔታ ላይ አሁን ሰው ፊት መምጣት አሁን ክርስቲያን ናችሁ በዚህ ሁኔታ ላይ በዛ አለባበስ በዛ መጠጣት ውስጥ ሆኖ ሰው ህዝብ ፊት መምጣት አለበት የሚለው ትልቁም ያነጋገር ነገር ነው። አብዛኛውን ሰውነታችሁ ከሆነ በጾም ሰዓት እንዴት በእንደዚህ አይነት መንገድ ልትመጪ ትችያለሽ? ምን ችግር አለው? አለባበስሽ ጥሩ ቢሆን እንዲህ ተገላልጦ መምጣት አግባብ ነው ወይ የሚለው በጣም ሲያነጋግር የነበረ ነገር ነውና ቢያንስ የልጅሽ አባት ነው ሩታ፣ የልጅሽ አባት ነው አብርሽ። ግን በዛ ልክ ባታረጊም እሱ የሚጠላሽ አይነት ስሜት ያለው ልጅ አይደለም። ምክንያቱም ምንም ሽፍንፍን ብትይም የልጁ እናት ነሽ፣ የልጁ እናት ነሽ። ማንም ሊቀይርሽ አይችልም። ማንም ሰው አንቺን ከሱ ወስዶ እንትን ሊል አይችልም፣ አይቀይርም። ያንቺ ማንነት አይቀየርም። ግን በዚህ ሰዓት በዛ አለባበስ መምጣት አግባብ ነው ወይ? ሴት ልጅ ያው ትንሽ ራሷን ሸፈንፈን ስታረግ ደበቅ ስታረግ ከባህልም ከሃይማኖትም አንፃር የተሻለ ነው። ነገር ግን አብርሽ ጋር እዛ ጋር የሰማንያ ባለቤትሽ ጋር በእንደዛ አይነት መልኩ መምጣት አግባብ ነው ብዬ አላስብም። አንቺ በዳበሪያ አድርገሽም ብትመጪ እሱ ጋር ያለው ማንነት አንቺ በውስጡ ያለሽውን ነገር ማንም ሊቀይርበት አይችልም። ምክንያቱም አንቺ የልጁ እናት ነሽ እና በዛ አለባበስ መምጣቱ ትንሽ አሁን ሀገሪቷም ካለችበት ሁኔታ ላይና በሃይማኖትም ደግሞ አሁን ጾም ውስጥ ስለሆነ ያ በጣም ከባድ የሆነ አመጣጥ መተሻል እና ህዝቡ ደግሞ እንደምታየው በተለያዩ ማህበራዊ ሚዲያዎች ላይ በዚህ አይነት ነገር መምጣትሽ አግባብ አይደለም የሚል ነገር ነው እና እኔም የታዘብኩት ተከናድበሽ መዳበሪያ ለብሰሽ ብትመጪ እሱ ጋር ያንቺ ማንነት አይቀየርም። እንደገና ደግሞ የሱን ልብ ልትመልሽ የምትችው መጠጥ አጠጥተሽ ወይም ደግሞ በዛ አንድ ወንድ ልጅ እንዴት አንድ ወይን ጠጥቶ እንደው አለቀ እንበል ወይኑ ማለት ነው ወይኑን አንድ ያችን ወይን ጠጥቶ እንዴት በዛን ሰዓት ውስጥ ራሱን ሊስት ቻለ? እኔ የመጀመሪያ ጥያቄ አብርሽ እንዴት በዛ በሁለት ብርጭቆ ምናልባት የሆነ ነገር ውስጡ አለ ብለን ካላሰብን በስተቀር በደቂቃዎች ውስጥ አንድ ወይን አሁን 2 3 4 የሆነ የተጠጣ መጠጥ ምናምን በእናይ ኦኬ ከመጠጥ ብዛት ነው ልንል እንችላለን። ነገር ግን እዛች ጋር በዛች 2 ብርጭቆ ወይም ደግሞ 3 ብርጭቆ እንትን ውስጥ እንዴት እሱ ራሱን በዛን ያህል ልክ እንዴት ራሱን ሊስት ቻለ? ምናልባት እንደተባለው እዛ ጋር ኮሜንት ላይም አንዳንድ ቪዲዮም ላይ አይታችሁ ከሆነ ምናልባት የሆነ ነገር ውስጡ ካልጨመረች በስተቀር ጀስት እሱ በዚች በሁለት ብርጭቆ ራሱን ሊስት አይችልም የሚል ብዙ ኮሜንቶችንና ብዙ አስተያየቶችን እያየን ነበርና በዛ ልክ 2 ብርጭቆ እንደዚያችን እንደጠጣ በዛው ፍልም ብሎ ራሱን ሲስት ስናይ በጣም እንትን ነው በቃ የሚያስተዛዝብ ነገር ነው። ከዛ ይዛው ወዴት ነው ሄደችው? ወደ መኝታ ክፍል ነው ሄደች። ስለዚህ እዛ ጋር ዋናው የሩታ አላማ አብርሽን አሳድሮ ህልህ ከልጅቷ ጋር መጋባት ነው። አብርሽን በዛ ልክ አስክሮ
መመለስ ነው ወይስ ደግሞ ትዳሯን ለመታደግ ነው ብለን ስናስብ ነገ እሱ ሲነቃ የትላንትናው ማንነት ላይ ነው የሚመለሰው። በመለያየት ያሉበት ሲቹዌሽን ላይ ነው ተመልሶ የሚመጣው እንጂ ተመልሶ እንዴት አሳደርሽኝ ይላል። አሁን ጠዋት እንዴት ላድርሽ ቻልኩ፣ እንዴት እዚህ ጓዳ ሊገባ ቻልኩኝ ብሎ ራሱን መጠየቁ አይቀርም። ሲነቃ ከሆነ ዓለም ውስጥ ሲነቃ ምን ልሆን መጣው ነው እዚህ ጋር የመጀመሪያ ጥያቄ። ሩታን የሚጠይቅበትን መንገድ ምን ልሆን መጣው ነው የመጀመሪያው ጥያቄ። ማን ነው እዚህ ያመጣኝ ይላል። ምክንያቱም ከራሱ እንትን ውጪ ነው፣ ከራሱ ሐሳብ ውጪ ነው። ራሱን ማንነቱን ከሚገዛበት አቅም ውጪ ስለሆነ ልጁ ነገ ወደ ማንነቱ ሲመለስ ማን ያመጣኝ፣ እንዴት መጣው፣ ማን ይዞኝ መጣ ብሎ ይጠይቀሻል። የዛን ሰዓት መልስሽ ምንድነው ነው? መልስሽ ምንድነው የሚሆነው? ምክንያቱም አንቺ ትዳርሽን የምትታደጊው በእንደዚህ አይነት መንገድ አይደለም። ቁጭ ብለሽ ስለራስሽ ነግረሽው ፍላጎትሽን በትክክል አስረድተሽው በዛ መንገድ ነው እሱን ልታመጪ የምትችይው እንጂ መጠጥ አጠጥቶ በመጠጥ መንፈሱ መጠጥ ብቻ አይመስለኝም። እኔ ደግሞ የሆነ የእንቅልፍ ኪኒን ውስጡ ተደርጎ ካልተሰጠው በስተቀር አሁን እንዴት በሁለት ብርጭቆ እንደዛ አይነት ነገር ውስጥ ሊገባ ይችላል? በፍጹም የትኛውም ወንድ እንደዛ እንትን ሊል አይችልም። ራሱን በዛ ልክ ሊሰጥ አይችልም። የሆነ ነገር እንትን አንድ ሳጥንስ ቢጠጣ አሁን ልጁ በዛ አቅሙ እንትን ሊል ይችላል እንዴ? ራሱን ሊስት ይችላል? አይስትም። ምናልባት የእንቅልፍ ኪኒን የሆነ ነገር ውስጥ አለ፣ ያ ያስማማናል። ሁኔታውንም ደግሞ ስናየው ከቪዲዮ እንዳያችሁት በቃ ሁለት ብርጭቆ ከጣ በኋላ ነው ራሱን እንትን ብሎ ዝም ብሎ ወደ እንደዚህ አይነት ዓለም ውስጥ የገባው። ስለዚህ ነገ እሱ ወደ ራሱ ሲመለስ ሌላ ማንነት ላይ ተመልሶ የትላንትና ዞር በይ በቃ እኔና አንቺ ሩቅ ለሩቅ ሆነን ልጄን እየመጣው ጠይቃለሁ፣ ልጄን እየመጣው ያለው ከዛ ውጪ ምንም ግንኙነት የለንም። በቃ ለምን ሳልፈልግ በሌላ ዓለም ውስጥ ነው አጠገብሽ ያሳደግሽ ብሎ መልስ እንደሚመልስላት እርግጠኛ ነኝ እኔ። ስለዚህ አንዳንዶቻችሁ ለምሳሌ ከዚህ ቪዲዮ የምንረዳው ነገር ምንድነው? እኔ የተማርኩት ነገር የትም ቦታ ላይ ከሰው ጋር ሲሄድ ምንም የከፈትኩትን መጠጥ እንዳላምን ማለት እንዳልጠጣ እንዲህ ይዤ እንድጓዝ ወይም ደግሞ እንደዚህ አዲስ የተከፈተ ነገር እንትን ካልሆነ ሰውን እንዳላምን የሚያደርግ ነገር ነው ያ የተማርኩት እኔ ማለት ነው። እንግዲህ የገዛ ሚስቱ ናት። ማንን ባዳውን ማን ሊያምን ይችላል? ነው ጓደኛ ወይም ደግሞ ሶስተኛ ሰው ማን ሊያምን ይችላል? በዚህ ልክ ሚስቱ ናት ጀስት በዚህ ልክ አጥፍታው ኦሬዲ ወደማይፈልገው ዓለም ውስጥ እንዲገባ ያደርጉ። ስለዚህ ምንም ሌላ ሶስተኛ ወገን ጋር ሲሄድ ሰውን አለማመን ነው የታዘብኩበት ማለት ነው። ሲቀጥል በዚህ አሁን በጥሩ ሰዓት እዛ ጋር ክራ ያሰራችሁ እናንተ አብርሽም ክርስቲያን ነው አንቺም ክርስቲያን ነሽ፣ ግን እንዴት በዚህ በጾም ሰዓት ውስጥ በእንደዚህ አይነት አለባበስ ቢያንስ አሁን እሱን ለመመለስ እንኳን ብትይ ቀሚስ አርገሽ ነጠላ አርገሽ ቤተክርስቲያን እንሂድና እስቲ እናውራና ችግራችንን እንፍታ ብለሽ ችግር በዛ ቤተክርስቲያን ቦታ ላይ አካባቢ ላይ ሆናችሁ እንትን ብትሉ በተለይ በአሁኑ ወቅት ላይ አሁን ባለንበት ወቅት ላይ እንትን ልትሉ የምትችሉት እንደዚህ በቃ ጊዜ ወደ ጸሎት ነው ሰው የሚሮጠው፣ ወደ ቤተክርስቲያን ሰው የሚሮጥበት ሰዓት ነው። የሰው ልጅ ፈጣሪንም የሚያስታውስበት ሰዓት ስለሆነ በዛ ልክ እንደው ቤተክርስቲያን ወስደሽ ጠይቀሽውና የልጅና አባት ለመመለስ ጥረት አድርገሽ ቢሆን በጣም የሚያስጨበጨው ነገር ነው። እንዳያችሁት ቤት ውስጥ በዛን አይነት አለባበስ በዛን አይነት የመጠጥ መንፈስ እንትን ማለት ለሌላው ወገን እየጾመ ላለው ወገን ሙስሊሙም ጾም ላይ ነው እና እናንተን የሚከተሏችሁ ደግሞ ሁሉም ከሁለቱም ወገን ከሶስቱም ወገን ነው። የተለያየ ሃይማኖት ያለው ሰው ነው እንትን የሚለው እና በየትኛውም ሃይማኖት ተከታይም ቢሆን ጀስት በዚህ ልክ እናንተ ትሪት አላረጋችሁትም እና ይወዷቸዋል፣ ይከተሏቸዋል። ነገር ግን እዛ እናንተን ለሚከተሉ ሰው ጋር ሄዶ መጥፎ መንፈስ ይጭራል አይጭርም የሚለውን ነገር ተገቢ አድርጋችሁት እንትን አስተላልፋችሁት ቢሆን እኔም ኦሬዲ ልሰራበት አልገደድም። ወይም ደግሞ ጥሩ ነገር እሰራለሁ፣ ችግር የለም እናንተም ላይ። ነገር ግን በዚህ ልክ ህዝቡ ጋር መታችሁ ወይም ደግሞ ህዝቡ ጋር በእንደዚህ አይነት መንገድ ትምህርት አያስተላልፍም። መጥፎ ነገር ነው የሚጭረው። ስለዚህ የቤተ ክርስቲያን ዙሪያ ነገሮችን ብትጨርሺ እንደው ጠርተሽው ቤተ ክርስቲያን ጋር ቁጭ ብለሽ ብታወሪ የተሻለ ነው። ምክንያቱም ካለንበት ነገር አንፃር
ተቃውሞ የሚያስነሳም አይደለም። የልጅሽ አባት ነው። ምንም እዛ ጋር እንደዚህ ተከናልበሽ ራስሽን ደብቀሽ ብትሄጂ ሩታ ናት በቃ። ለአብርሽ ምንም ይቀይራት ነገር የለም። የትኛውም 30 ሴት እሱ ቢያመጣ 30 ሴት ጋር ግንኙነት ቢኖረው ሩታን የሚቀይር እንትን የለው። አቋም ያላት ሴት አትኖርም በትዳር ዓለም ውስጥ ማለት ነው። ስለዚህ ያንን መንፈስ ነው አንቺ ላይ ሊኖር የሚገባው። በቃ ማንነቷ የማይቀየር የልጁ እናት ነሽ። ስለዚህ በዛ ልክ የልጁን መንፈስን መቀየር አግባብ አይደለም። ልጁ ነገ ጤነኛ ሲሆን እንዴት መጣው ማለቱ አይቀርም። ስለዚህ እዛ ጋር ነገ ለልጅሽም ማስተላለፍ ያለብሽ ሁኔታ ጀስት ለካ አባቴን እንዲህ እያደረግሽ ነው ጀስት ኮሙኒኬት ስታረጊ የቆየሽው የሚል ለልጅሽም ትተሽው የምትሄጂው ነገር ጥሩ መሆን አለበት። በእርግጥ እኔ ስራዎችሽን ያለው በቃ አፕሪሼት ማድረጋቸው ፓርቶች ጠንካራ የእናትነት ጎንሽን ሳላደንቅ አላልፍም። እሱ ጋርም ጠንካራ የአባትነት መንፈሱን ሳላደንቅ አላልፍም። ነገር ግን አንዳንዴ ደግሞ እንዲወጣ ያለ ነገር ሲመጣና ህዝቡ ጋር መጥቶ የምትልኩት ሐሳብ እና የምታስተላልፉት ጭብጥ ሐሳብ ትክክል ነው ትክክል አይደለም የሚለው እንደዚህ የተሳሳተ መንገድ ስትመጡ ጀስት ዋይኖት እንደዚህ ለምን አረጋችሁ፣ በዚህ መንገድ ብትሄዱ የተሻለ ነው፣ ህዝቡ ጋር ያለው አመለካከት እንዲህ ነው፣ እናንተ ደግሞ የመጣችሁበት መንገድ የሰራችሁበት መንገድ እንዲህ ነው የሚለውን ነገር ሪፍሌክት እናደርጋለን፣ እንመልሳለን፣ እንተነትነዋለን ማለት ነው። ግን አሁን በዚህ ሰዓት ውስጥ አሁን ባለንበት የጾም ሰዓት ላይ እንዲህ አይነት መንፈስ ያላቸውን ቪዲዮ እየሰሩ መልቀቅ ህዝቡ ጋር ኔጌቲቭ ሐሳብ ነው በቃ ይዞ የሚመጣው። ስለዚህ በዚህ ልክ እናንተም እኔ ስለሷል አብርሽ ምንም ያደረገው ነገር የለም። ኦሬዲ ጠራሹ ልጁን ላይ ነው በፊት የሚመጣው። አንቺ ደግሞ እዛ ጋር እሱን የጠበቅሽበት መንገድ ልጁን እስኪያገኝ እንኳን ጊዜ አልሰጠሽውም ጊዜ አልሰጠሽውም። ስለዚህ በዚህ ልክ ማህበረሰቡ ጋር መጥቶ ሌላ ጥያቄ እያንዳንዱ ባለትዳር ጋር መልስ ጥያቄ እንዲጭር የሚያደርግ ነገር ነው የሰራሽው። ስለዚህ ልጁን እንኳን እንዲያይ ጊዜ የሰጠሽበት ነገር የለም። ቀጥታ ወደ ወይኑ ቀጥታ ወደ ራስሽ ወደምትፈልጊው ስሜት ነው የገባሽው። ስለዚህ የመለያየታችሁ ልዩነት አንደኛ ስትለያዩ ራሱ ምንድነው መሆን ያለበት? አንቺ የምታስቢው ቀጥታ ስለራስሽ ነው። በልዩነታችሁ ውስጥ ራሱ ያለው ሐሳብ እሱም ስለራሱ ነው የሚያስበው፣ አንቺም ስለራስሽ ብቻ ነው የምታስቢው። ነገር ግን እስቲ ረጋ ብለን ከዚህ በኋላ ጎሽ ለልጇ ስትል ተወጋች የሚባል አባባል አለ። የሆኑ እኮ ጥንዶች ልጅ ከወለዱ በኋላ የራሳቸው ዓለም ቀርቷል እኮ በቃ የኔ ዓለም የሚባል ነገር የለም። ወላጅ የሚኖረው ከዛ በኋላ ለልጁ ነው፣ የሚሮጠው ለልጁ ነው። በጣም በቃ ድካሙ እንዳለ ከዛ በኋላ ለልጅ ነው እንጂ ለኔ የሚባል ስሜት የለም። ባትስማሙ እንኳን ለወለዳችሁት ልጅ ስትሉ አንድ ቦታ ተሰብስባችሁ በጋራ ልጃችሁን የምታሳድጉበትን ነገር ነው መፍጠር ያለባችሁ እንጂ አንቺ የራስሽን ስሜት እየጫርሽ በዛ መንገድ ላጥያሽ ከሆነ ወንድ ጋር እሱን ለማስቀናት የምታረጊው ነገር አብርሽም የሆነ ነገር ስሜት እንትን ሲል ሌላ ሴት ጋር ሄዶ ጀስት ሌላ ነገር ስሜት የሚፈጥር ነገር መፍጠር ያ ሁለታችሁም እያራመዳችሁ ያላችሁት የየራሳችሁን ፍላጎት የማሟላት እንጂ ለልጃችን ስንል እስቲ ብቻ እንኑር በቃ ባንግባባም እንኳን ልጃችንን ማሰብ አለብን። የምንኖረው ለልጃችን ነው። የምንኖረው ከዚህ በኋላ ስሜታችን ሩጫችን በሙሉ ሊሆን የሚገባው ለልጃችን ነው። ለልጃችን ጥሩ ነገር አስቀምጠን እንይ። አንቺም ቢያንስ ልጄ ያላባት ማደግ የለበትም፣ ልጄ አባቱ ከጎኑ ሆኖ ነው ማደግ ያለበት የሚል ስሜት ሊኖርሽ ይገባል። እሱም ደግሞ ከልጄ ጎን ነው መኖር ያለብኝ። ጥሩ ነው እየተመላለሰ ልጁን የሚያይበት እንትን ጥሩ ነው። ምክንያቱም ልጁ ይናፍቀዋል አንደኛ፣ ሁለተኛ ነገር ደግሞ ልጁም አባቱን ማየት ስላለበት ማለት ነው። አንቺ አሁን ባለሽበት ሁኔታ ብዙ ወንዶች ቤት ይመጣሉና እዛ ሲመጡ ልጁ ጋርም የሚሰማው ስሜት ልጁ አባቴ የሚለው ማንን ነው? አባቴ ብሎ ሊያድግስ የሚችለው እንዴት ነው? የተለያየ ሰው እያየ አድጉ ይሄ ልጅ ምንድነው እንትን የሚለው ነገር የሚሰማው ነገር ምን ሊሆን ይችላል? ስለዚህ በዚህ ልክ ወርደን ማሰብ አይኖርብን። በዚህ ልክ ማለት ለልጃችን ስንል የሆነ ነገር መስዋዕት መክፈል አለብን። ካልሆነ ህዝቡ ጋርም መጥቶ የሚሰጠው ስሜት ሌላ ነው። በቃ ተለያዩ ተበታትኖ ልጅ ማሳደግም ይቻላል የሚል ስሜት ነው ሊኖር የሚችለው። በቃ ሰውም ሊማርበት የሚችለው ማለት ነው። ለካ ተለያይቶ በመኖር ውስጥ ልጅ ማሳደግ ይቻላል የሚለውን ነገር ነው
አብዛኛው ማህበረሰቡ ሊረዳበት የሚችለው ማለት ነው። ስለዚህ መለያየትን ከማስተማር አንዱ ነው። ተገናኝ ኦሬዲ አብርሽን ልትመልሽበት የምትጥሪበት መንገድ ጥሩ ነው። በቃ ባልሽ ነው መልሹ። ምንም መንገድ ተጠቅመሽ ልትመልሽ ትችያለሽ። ነገር ግን በዚህ መንገድ ባይሆን፣ በመጠጥ ስሜት ውስጥ ባይሆን፣ እንደዚህ ራስን ሰው ወደ ራሱ ሳይመለስ በሌላ ዓለም ላይ ሆኖ ስለ ግንኙነቱ ሊያስብ አይችልም። ስለዚህ ረጋ ብሎ በጠረጴዛ ዙሪያ የተለያዩ ነገሮችን ብታስቢበት አንቺ ስፔሻሊ ማለት ነው ባለቤትሽን የምትመልሺው በጠረጴዛ ዙሪያ ራሱን በሆነበት ልጁ አብርሽ ራሱን በሚያስብበት ሰዓት ስለራሱ ማንነቱን በሚያውቅበት ሁኔታ ላይ ሆኖ እንጂ ራሱን ሳያውቅ አንቺ ወደ ጓዳ ብታስገቢው ምንድነው ከዛ ሲወጣ ምንድነው የሚያስበው? ኦሬዲ ከቤርግ እንደወጣ አድርጎ ነው የሚያስበው። ስለዚህ በዛ ልክ ሳይሆን ቁጭ አድርገሽ መንፈሳዊ ቦታ ውሰጂ። በዚህ በጾም ሰዓት እንዲህ አይነት ቪዲዮ ባትሰሩ ሰውን ወደ መጠጥ የሚገፋፋ ነገር እንኳን አጠጥታችሁት ሳታጠጡትም አሁን ጊዜው ሰይጣን ሰውን የሚፈትንበት ሰዓት ነው። ስለዚህ በዚህ ሰዓት እንኳን በእንደዚህ አይነት አለባበስ እንደዚህ አይነት የሚለብሱ ሰዎች እኛ አዲስ አበባ ሙሉ ለሙሉ ከመሸ ቢወጣ እንደዚህ አይነት ልብስ ለብሶ የሚዞር የሀገር እንስቶች ናቸው ያሉት። ስለዚህ በዛ ልክ መሆን የለበትም። ሁለት ጥንዶች መካከል እንደዚህ አይነት ድባብ ያለው ነገር በዚህ ሰዓት አውጥቶ ማሳየት አግባብ ነው ብዬ አላስብም። ስለዚህ እሱንም መመለስ ከፈለሽ ረጋ ብለሽ ልጅሽን ይዘሽ እስኪ ስለ ልጃችን እናውራ፣ ስለኔና ስለአንተ የሚባል ነገር ይቅርና እስኪ ስለ ልጃችን እናስብ የሚለውን ስሜት ቁጭ ብለሽ አንቺ አውሪ። እዛ ጋር አንቺ የምታመጫቸውን እነ ዳኒንም እዛ እነ ደስታንም ተያቸው። እነሱ ምንም የሚጠቅሙሽ ነገር አይደሉም። ምክንያቱም እሱን ለማስቀናት አንቺ ከእሱ ባጠገብሽ በሌለበት ሰዓት ድብርት ማላቀቂያ ሊሆኑ ይችላሉ። ሶስተኛ ወገን ከመሃላችሁ አስወጥታችሁ ይሄ የወረርሽኝ በዙሪያችሁ የምትሰበስቡትን በየግል የምትሰበስቧቸውን ሰዎች ወዲያ ብላችሁ ወደ ጋራ የሆነ ዓላማ መመለስ ብዙ ሰዎችን ሊያስደስት ይችላል ብዬ ነው የማስበው። ስፔሻሊ እናንተ ብዙ ተከታይ ስላላችሁ አብዛኛውን ሰው ያስደስታል ብዬ አስባለሁ። የጋራ ዓላማ በሁለት ሰዎች መካከል የጋራ ዓላማ ከሌለ ውድቀቱ ብዙ ነው፣ መዘዙም ብዙ ነው። ለእናንተ ብቻ ሳይሆን ለምታሳድጉትም ልጅ ጭምር ማለት ነው። ስለዚህ በዚህ መንገድ ካልመጣችሁ በስተቀር ለጋራ ዓላማ የሚባል እና ለልጃችን የሚባል ሐሳብ ይዛችሁ ካልመጣችሁ በስተቀር በጣም ውድቀታችሁ የሰፋ ነው ብዬ ነው የማስበው። ስለዚህ ለልጅ የሚባል ነገር ማሰብ ነው ያለባችሁ። አሁን በእናንተ ሪሌሽን ውስጥ ለልጅ የሚባል ነገር ነው ማሰብ ያለባችሁ። ሶስተኛ ወገን ይሄ ለማስቀናት ይዛችሁ የምትመጡት ሶስተኛ ወገን ሰዎችን አንቺን ማስወገድ አብርሽን ማስወገድ አለ። ከዛ ውጪ እዛ ጋር እናንተ የሚከተላችሁ ሰው ጋር ብዙ ፊሊንግ ይኖራል። እንድትለያዩ የሚፈልግ ሰው ይኖራል፣ አንድ ላይ እንድትመጡ የሚፈልግ ሰው ይኖራል። ግን ደግሞ መቼም የሰይጣን መንፈስ ያደረበት ካልሆነ በስተቀር የእናንተን መለያየት ሰው ይፈልጋል ብዬ እኔ በራሴ አላስብም። ስለዚህ በዚህ በጾም ሰዓት በእንደዛ አይነት መንፈስ ውስጥ ሆነሽ ሩታ በዛ መንፈስ ውስጥ ሆነሽ ሳይሆን አብርሽን መመለስ ያለብሽ ጀስት ጥሩ መንፈሳዊ ቦታ ወስደሽው ስለ ጋራ ዓላማ ብታወሪ የተሻለ ይሆናል። ህዝቡንም አያስቆጣም። ትላንት ባስተላለፋችሁት ሐሳብ አብዛኛው ሰውን ያስቆጣ ይመስለኛል፣ እኔን ጨምሮ ተቃውሞ አለ ማለት ነው። ስለዚህ በዚህ ልክ ሳይሆን ረጋ ብላችሁ ተከነ ብላችሁ መንፈሳዊ ቦታ ሄዳችሁ ተነጋግራችሁ ችግራችሁን መፍታት እንጂ በእንደዚህ አይነት አለባበስና በመጠጥ ነገር ሰውን ወደ ራስ መመለስ አግባብነት አለው ብዬ እኔ አላምንም። እኔ ብቻ ሳልሆን መላው ኢትዮጵያዊ አያምንም። መላው ኢትዮጵያዊ አያምንም። እና ከዚህ ሐሳብ ውጪ አሁን ለመታረቅ አማራጭ ብለሽ ካሰብሽ ውጪ ሌላ የተሻለ መንገድ ይዘሽ ተመጫለሽ ብዬ እኔ በራሴ ትልቅ ተስፋ አለኝ። እኔ ብቻ ሳይሆን ያፌት ኢንተርቴይንመንትም ትልቅ ተስፋ አለው። ሌላ አማራጭ መንገዶች የእርቅ አማራጭ መንገዶች የሚባሉ አሉ። በእነሱ መንገድ ተመጣላችሁ ብዬ አስባለሁ። ሰዎች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይህንን ይመስላል። በዚህ ሐሳብ ላይ ደግሞ እኛም ሐሳብ አለን አስተያየት አለን የምትሉት ከታች ኮሜንት ላይ ሐሳባችሁን ማስፈር ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ኮዲ ተሰናበትኳችሁ። ይህ ያፌት ኢንተርቴይንመንት ነው።